That's my mama. I'm who? Who are you? Cristiano Ronaldo. That's my mama. Huh? Mane. Mane? Mane. Mane? Mane? Huh? Huh? Mane? Oh. Monday? Monday? No. Mane. Money? No. Mane. Money? Koi. Who are you? Oh, who are you? Oh. Damn, you speak, tú eres mi cumpleaños? Me no hablo español. Me no. No. Oh. Mane. Do you know? What the fuck do you speak? Yo. Oh, you speak. I got Hey. ምንድን ነው? Man. Oh, Ethiopian. Oh, you're Ethiopian. Fuck. Shit. Do I know Ethiopian? Fuck, I don't know Ethiopian. I'm just kidding. Are you serious? Are you fucking serious? Are you fucking serious? So this whole እንደው የአይሾ ስፒድ መምጣት ብዙ መነጋገሪያ ነበረ። ሀገራችንን በጣም ፕሮሞት አድርጓል። ብዙ ቦታዎች ላይ ሄዷል። ያደረጋቸው የተለያዩ ነገሮች መነጋገሪያ ነበሩ። ያው ሀዲንቆንም አግኝቷል። የዛኑ ያህል ደግሞ እዚህ ቦታ ቢሄድ የሚሉ ሰዎች ነበሩ አይደለ? በቃ አዲስ አበባ ላይ ብቻ ሆነ አንድ ቀን ስለሆነ ይመስለኛል። በእርግጠኝነት ግን በሚቀጥለው አይሾ ስፒድ ሲመጣ ሀረር ይሄዳል። ሲሄድም እንዲህ የሚሆን ይመስለኛል። እስኪ ፎቶውን ይውጣ። አዎ አክሱም ሁሉ ይሄዳል በሚቀጥለው ሲመጣ። ኧረ እሱ ብቻ አይደለም፣ ወደ ደቡብ ሄዶ ምን አለበት ከብት ቢዘልስ? እስኪ እናስበዋል። ለሱ የሚሆነው እንደውም ይሄ ትክክለኛው ቦታ ነው አይደል? በነገራችን ላይ በጣም ተጽዕኖ ፈጣሪ ነው አይሾ ስፒድ። እኔ ራሴ ተጽዕኖ አሳድሮብኛል። የቤት ስገባ ልጆችን ያልኳቸው እሱ ብቻ አይደለም። አይ ተጽዕኖ በጣም አበላሌ ሁሉ ተቀይሯል። በፊት እኮ አፌን ዘግቼ ነበር የምበላው። አይ ሰመጣ በኋላ እስኪ ባለቤት ያነሳችኝ ፎቶ እየበላው እንዲህ ተጽዕኖ አሳድሮብኛል። ግን ያው አይሾ ስፒድ ሲመጣ ትልቅ ጉዳይ ነበር። በዓለም አቀፍ ደረጃ ያው በጣም ተጽዕኖ ፈጣሪ ነው። ወደ 49 ሚሊዮን ሕዝብ ይከተለዋል። ይህ ለየት ያለም ነገር ነው የሚያደርገው። እንደ ስሙም ስፒድ አለው። ስፒድ ነው በስፒድ ነው ለመስላችሁ ያለው ግብፅ እንደገባ ያሳዩት መጀመሪያ ፒራሚዱን ነው። እስኪዩት። Puppies are so cute. Anyway, chat, y'all, we're about to go inside of the pyramids, bro. I'm gonna show y'all one more drone shot before we go in, bro. You can switch to the drone again, bro. We about to really go inside. I'm not trolling, bro. So, chat, this is honestly crazy, bro. I can't believe that we're actually doing this and making this happen. እኛም ጋር ሲመጣ በሚቀጥለው ሀዲንቆ በእርግጠኝነት ማሲንቆ እንዲጫወት ያደርገዋል። የተለያዩ ታሪካዊ ቦታዎችን ዋው ስትመጣ ደግሞ እንደገና እዚህ ሌላ ደግሞ ሾዋየው በጣም ደስ ይል ነበረ። በትኩሱ የተገናኛችሁ ከአይሾ ስፒድ ጋር One string, brother.
ስፒንቆ እንደው ሳይድ ስፒንቆ ምንድነው? በጣም ያምራል ግን ሙከራው አምባሰል የተጫወተው ባቲ ነው። አሬንዲቪ ነው። በስፒድ ነው የተጫወተው። ሳምንቱ ትልቅ ጉዳይ ነበር መቼም የአይሾ ስፒድ መምጣት ወደ ኢትዮጵያ። አገኘኸው? ስለ ኢትዮጵያ ማሲንቆ ትንሽ ነገርከው? አዎ ትንሽ አወራን። እንግዲህ ሰርፕራይዝ ነው የሆነው እንዳየው ምን እንደሆነ ለመጀመሪያ ጊዜ ነው ያየሁት። ምንድነው አለ። አንተ ማሲንቆ ነው አልከው። እኔ ደግሞ ማሲንቆ በሃዲንቆ ማሲንቆ በሃዲንቆ ነው አለ። የኢትዮጵያን ባህላዊ የሙዚቃ መሳሪያ በዓለም አቀፍ ደረጃ እያስተዋወቀም ነው። ለኢትዮጵያ ሲመጡ የአንቺን መኪና ተዘጋጅቶ አንድ ላይ ሁለታችሁ መኪናችሁ ትወስዳላችሁ ማለት ነው። እንግዲህ ምንም ችግር የለም። ምንም ችግር የለም። ናይስ ሜቺንግ እግዚአብሔር ይዳሽ። እንግዲህ ወደሽ ነገሮች ምንም ችግር የለም። ምንም ችግር የለም። ማድረግ ሰሻቻለ ምንም አትቻለ ምንም ችግር አትቻለ እግዚአብሔር ይስጥልኝ። አሜን አሜን። ምንም ችግር የለም። እንብላ እንጠጣ። እንግዲህ ኮንግራቹሌሽን። ለዚህ እኔ ቻሌንጁን ልለምናችሁና 1 ሚሊዮን ፎሎ እናስገባው። በቃ የኔ ጥያቄ ይሄ ነው። በቃ ጥያቄ ይሄ ነው። ቻሌንጅ አልሰጠኝም፣ ስራም መኪናም ሰጥቶኛል። ስለዚህ በህያው እግዚአብሔር ስም ልክ እንደምትወዱኝ አውቃለሁ፣ ለኔ እንደቆማችሁ አውቃለሁ። ፈጣሪ ይቁምላችሁ። በተቻላችሁ መጠን ይሄን ቪዲዮ ሼር አድርጋችሁ ሰዎች ፎሎ አድርገው ሚሊዮን እንዲያስገቡ ተጠይቃችኋለሁ። በእርግጥ ቀነ ገደብ አልሰጠም፣ ምክንያቱም ምንም የሰጠኝ ቻሌንጅ የለም እና በጣም አመስግኑልኝ። እሱንም ምንም ችግር የለም። እውነቱን ቪዲዮ የሰሩልሽና አመስገኛቸው፣ ምክንያቱም እነሱ ናቸው። ከአርቲስት ጀምሮ ነው ያለው። ከአርቲስት ካሌብን በጣም አመሰግናለሁ። ሁላችሁንም ማለት ከሊቅ እስከ ደቂቅ ለኔ ድምጽ የሆናችሁ እሱን ስታስጨናንቁት በሰራው ቪዲዮ ላይ ሁሉ ገብታችሁ ፎቶዬን እየፖስታችሁ የነበራችሁ እኔም ሰርፕራይዝ ሆኛለሁ በእውነት። እኔም ሳየው ራሱ ቪዲዮ የሱ ቪዲዮ ኮሜንት ሙሉ የኔ ፎቶ ነበረ እና በጣም ነው የማመሰግነው። በዚህ አጋጣሚ ቻሌንጅ አልሰጠኝም። እሱ ቻሌንጅ ሳይሰጠኝ ነው መኪናም ስራም የሰጠኝ። ስለአዲሱ መኪናሽ በጣም ነው የማመሰግነው። ምንም ችግር ቀለል ሻው ኖርማሊ እኔ አይ ዶንት ኢቭን ኖ ብዙ አበሻም አላውቅም ላይክ ከኦንላይን ነገሮች ውጪ እና እያረኩ ነው ግን አትቻለኝ እየተንቀጠቀጥኩ ልጆችሽን አመስግኛቸው። ብዙዎች ታግ ያረጉሽን ቪዲዮ የሰሩልሽን አመስግኛቸው፣ ምክንያቱም እነሱ ናቸው። Hi, mami. I'm good. Hi. Yo. How are you doing, man? I'm good. Good? Nice to Good to see you. Hey, how are you, man? ምንድን ነው? Hey. Yo, how is the fair? Yeah, it's good. ይሄንን ፊት $5000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ? የኔማ ቤት ማን ነኝ ብለሽ ነው የምታስቢው? እንደ አንቺ ፈናነሽ ሳያደምሽ ነሽ ሰላም ተስፋዬ ነሽ ማን ነሽ? እንደው ትንሽ ብሩ አልተካበደም? የጠራሽው ዶላር እኮ በኢትዮጵያ ብር ሲመነዘር ድፍን 750 ሺህ ብር ነው የሚመጣው። እንደ አንቺ ቁጥር ባፈሪስ ጌርን አፈሪም እንዴ? ድፍን 750 ሺህ ብር ፊት ለፊት የተገተሩ ነው አንቺ እንደምርሽ እንዴ? ማን ነኝና በየትኛው ጥጋቤ እንዴ አስወነጭፍሽ እኔናት እና ምን ልልሽ ፈልጌ ነው ለሌላ ጊዜ ለሞራል ስትይ እንደዚህ አይነት ቪዲዮ ባሰዳሪ ይሄ ህዝብ ወዲ ባሰው ህዝብ ነው አይደለም። 750 ሺህ ብር ቀርቦለት ይቅርና 1500 ብር የቴሌብር እንደው ተከፈልሽለት አይደለም ግን ፊት ይሰዋሻል ያለ ጥርጥር። በዚህ ደረጃ ያክል በውበት መመካት አስፈላጊ ነው ብዬ አላስብም። እንደተለመደው ፍቅራችሁን በፎሎና በላይክ ሀሳባችሁን በኮሜንት መግለጽ እንዳይረሳ። ይመቻችሁ። ምን እያረግሽ ነው? ምንድነው እንደዚህ የምትጠቀልዪው? በማን ደሞዝ ነው እንደዚህ የምትበይው? አሁን
ኬን ነው የሚመጣው ትዳር እንደዚህ እየበላሽ አይሆንም እኮ። እግዚኦ ማረነ ክርስቶስ። ማነሽ የኔ አሳነባሪ ብቻሽን አይደለሽ እንዴ? እናት እንዴት ሰው ብቻውን ይሻማል? ምን አጣደፈሽ? ተረጋግተሽ ብትበይስ? ወተት ጥደሻል ወይስ አቸኩሽ ሰገራ ምርመራ አለብሽ? እስከ ቅርብ ጊዜ ድረስ ወርቅ ሀገር ይሰፋል የሚባለውን ንግግር አላምንበትም ነበር። ያንቺ ግን ከሀገርም ከአህጉርም ከባህርም ነው የሚሰፋው። የኔ እናት ሆዱን ነው የለቀቀብሽ። እንደው ፈጣሪ ክፉን ነገር ያዝልን እንጂ እዚህ ሀገር ራብ ቢገባ አንቺ በስመ አብ ወልደ መንፈስ ቅዱስ ለችፑድና ለኩምበርሳቱ ራሱ የምትመለሽ አይመስለኝም። እኔስ ምን አገባኝ ብላይ ለሚያገባሽ የኔ እናት። ከአንድ ቤት ሁለት ጎረምሳ እንዴት እንደሚሆን አላቅደትም። ሊቀ መላኩ ይከተለው። እንደተለመደው ፍቅራችሁን በፎሎና በላይክ ሐሳባችሁንም በኮሜንት መግለጽ እንዳይረሳ። ይመቻችሁ። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ እና ደግሞ ይሄ የምታዩት ቀለበት በጣም ነው የሚያምረው። 21 ካራት የባህሪ ነው። የኔማ ቤቴ እንኳን ትንሽ ረዘም ስለሚለኝ ከቻልሽ በጃፖኒ ቢሆን ቆንጆ ነው። ካልቻልሽ ደግሞ ሱሪም ቢሆን አልጠላም። ትንሽ እግሬ ወፈር ስለሚል ከባትሌቱ ጋር ጠበብ ያለች ከታች ደግሞ ትንሽ ወረድ ነገር ብለው ሰፋ ቢል እንደ ቬል አይነት ነገር ቢሆን ቆንጆ ነው። ትቀልዳለች እንዴ እቺ? ወገንን የሳላቅ ሌላ ፕላኔት ላይ ተከፋፍለን መኖር ጀመርን እንዴ? እንዴ ነው ምን ላድርግ? ህዝብ ቁጥር ሲጠራት ገርና ይፈራማ። አታፍርም እንዴ? ቀለል አድርጋ 14 ሚሊዮን ትላለች እንዴ? የኔማ ቤት የጠራሽው ብር እኮ በኢትዮጵያ ህዝብ ሲመነዘር ድፍን 2 ቢሊዮን ከ60 ኮንዶሚኒየም ማለት እኮ ነው። ከየት ይመጣል እንዴ? ማህበረሰብ 14 ሚሊዮን ብር አውጥቶ ወርቅ ሊገዛ ይቅርና 34 ብር ከፍሎ እንኳን ለስላሳ መጠጣት አቅሙ የለው። ለስላሳ ቢያምረው ለስላሳ ያለ አስቴር አወቀ ሙዚቃ እየሰማ ተጣጥሞ ለት ይላል እንጂ ከየታም ባታ ያመጣል። ኧረ ግን ገፊ ይሁንባችሁ። ተው በሰው ሞራል ላይ አትረማመዱ። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። Big up. Yes, sir. ደግሞ ሲያምርብሽ yes sir መስግኑልኝ መርቁልኝ። በጣም ልጅ ነው ማለት እኔ በእንትን ካየሁት አንፃር ሳየው ገና ህፃን ነው። በእውነት እግዚአብሔር ማለት በቃ እድሉ ስለሌለኝ ነው እንጂ እምወልደው ማደርሰው አይነት ልጅ ነው። ገና ትንሽ ልጅ ነውና መርቁልኝ። ትንሹም ናሆሜም ማለሲ በጣም ሁላችሁንም በጣም ነው የማመሰግነው። Guys, እንግዲህ የመኪናው አሸናፊ